የማንም ውርጋት መጫወቻ ነው በቃ እነዚህ ሰዎች ተደራጅተው ነው የሚዘርፉት ነው ማለት ይሄን ያህል ዕውቀት ኑሯቸው አንኩላሊት ይወጣል ሲባል እንግዲህ እኔም ህይወቴን አለማጣት አንድ ነገር ነው እግዚአብሔር ይመስገን ግን በትክክል ነው በቃ ኩላሊቷን ሲያወጣት ዶክተሩ የወሰደው ሰው በትክክል ነው በቃ ኩላሊቷን ያወጣት ምናምን ሲለኝ በጣም ነው የደነገጥኩት ሄሎ ዶክተር ሰላም ነው አለን ዛሬ ብታይ በጣም የሚገርም ዕቃ ያገኘ ነው አዎ በጣም ንጹህ ነው ማለት ምንም ያልተነካካው ነው ነገር ባለፈው ያደረገው ነው እንደዚህ ስህተት እንዳይደገም እንዴ ባለፈው ደግሞ የሆነ ሰው እንዴ ስራችንን ማበረከት ነው ይገሉ አዎ እስከዛ ደረጃማ የሚደርስ ነገር መፈጠር የለበትም እስከሞት የሚደርስ ነገር ይሄ ያስጠይቀናል ሲጀምሩ ሁለታችሁ ወንድ አትወዱም ኖርማሊ ራስ ማለት ወንድ ምናምን አይመቻችሁ ሴት ለሴት አይመስልም ይመስላል ሲጀመር ወንድ ልጅ በጣም ቪዲዮ ላይ እኮ አለ ቪዲዮ ላይ አለ እኮ ጨርሳችሁ ማየት ካልቻላችሁ ጨርሳችሁ ማየት ካልቻላችሁ ይዤዋለሁ በማስረጃ ወንድ ልጅ አይመቸንም አዎ ሁለታችሁ ባላንስ ናችሁ አዎ ባላኔ ሚስቴ ምንድነው አንተ እንደዚህ የሚያደርጋው ተረጋጋ ይኸውልህ እኔ ኋላ እየተንዳተርኩ ነበር በቃ አንድ ድምጽሽን እንዳትሰማ ነግሬሻለሁ እሺ ውዳቂ እኔ ነኝ እንዴ ቤቴ እና ዝም በይ ሰላም ውድ ቤተሰቦቼ እንደምን አላችሁ እንደምን ከረማችሁ እኔ በጣም ደህና ነኝ ወዳጆቼ ቤተሰቦቼ በሙሉ እንግዲህ ዛሬም እስኪ በተለየ ቪዲዮ መጥቻለሁ አሁን ካሜራዬን አብርቼ ያለውበት ቦታ እንግዲህ አንድ የስልክ ቅጂ ልወስድ ነው የፈለኩት ምክንያት ይሄ የምወስደው ቅጂ ምንድነው አንድ ባለ ጉዳይ ከዚህ ቀደም ደውሎልኝ የተወሰነ ጥቆማ ሰጥቶኝ ነበር እሱም በደል የደረሰበት ባለ ጉዳይ ነውና ትንሽ የሆነውን ነገር ነግሮኝ ነበር ግን አንዴ ካሜራዬን አብርቼ ደግሞ በደም እንወያይበታለን እናወራለን ብዬ ስላሰብኩኝ ከናንተ ከተመልካቾቼ ጋር ምን አይነት ጥቆማ ሊሰጠኝ እንደሆነ ምንስ ተበደልኩ እንደሚል ይሄን ሰው ከናንተ ጋር ልሰማው ዝግጁ ስለሆንኩኝ ነው እና ካሜራዬን አብርቼ ደግሞ እንደ አዲስ ሰው እዚህ ሰው ጋር ደውዬ የሚሰጠኝን ጥቆማ አብረን ምናይ ይሆናል እናንተም አብራችሁን ሁኑ ቤተሰቦች እና ወደ ስልኩ ልደውል ስልኩ ይጣራል ብዬ ተስፋ አደርጋለሁ ምክንያቱም ቅርብ ሰዓት ነው የተደዋወልነው ተዘጋጅ ተጠብቀኝ ያልኩት እየጠራ ነው ሄሎ ወይ ሰላም ነው እግዚአብሔር ይመስገን እንዴት ነህ አለሁልህ ተመስገን ሁሉ ሰላም አለን እንዴት ነው ሁሉ ሰላም ተመስገን አለው የኔ ጌታ እንግዲህ ቀደም እንዳልኩ እስኪ ካሜራዬን አብርቼ ነው ማውራክ ብያለሁ እሺ ስለዚህ ካሜራዬን ዝግጁ ስላደረኩኝ አሁን የሆንከውን ነገር ጥቆማ ልትሰጠኝ ያሰብክበትን ነገር ምን እንደሆነ ጉዳይክን አንተ በደም አብራርተ እንግዲህ ሐሳብን ንገረኝ እኔ ልስማክ እሺ በመጀመሪያ ድምጽ ስለሰጣኝ በጣም ነው ማመሰግነው ያው ግን ቀደም ብዬ እንደነገርኩ ይሄ ድምጽ ሊያውቁት ስለሚችሉ ያው ተቀይሯል ብዬ ተስፋ አደርጋለሁ ድምጽ ችግር የለም እኔ ጌታ ቀይሯል ድምጽ እሺ ምንድነው መሰለህ እዚህ አንድ እኛ ሰፈር አካባቢ ሁለት ሴቶች አሉ እና እነዚህ ሁለት ሴቶች በተለምዶ ሴት ለሴት ግንኙነት የሚያደርጉ ወይም ሌዝቢያን የሚባሉት አይነቶች ናቸው አሁን ችግሩ ያለው ሌዝቢያን መሆናቸው ብቻ ላይ አይደለም ሌዝቢያን ሲጀመር በእኛ ህግ አይፈቀድም ከዛ በተጨማሪ ግን እነዚህ ሰዎች ምንድነው ወንዶችን በማታለል ወንዶችን የወደዷቸው መስለው በመቅረብ መዝረፍ እና ደግሞ የውስጥ አካላታቸውን በተለይ ኩላሊታቸውን እያወጡ ይሸጣሉ እና ለዛ ተጠቂ ደግሞ እኔ አንድ ቀን ምን ሆነ መሰለህ እዛው የምንኖርበት አካባቢ ነው ተከራይቼ ነው የምኖረው እነሱ የሚኖሩበት አካባቢና እንዲሁ ደስ ይላሉ ሁለቱ ብታያቸው በቃ እንደዚህ ሌላ ነገር የሚያስቡ ሴቶች አይመስሉ ውበታቸውን ብታይ ቁንጅናቸው የተወነታቸው ለስላሴ ብታይ ከቤት ወጥተው ራሱ የሚያውቁ ልጆች አይመስሉም በጣም ጽድት ያሉ ልጆች ናቸውና በሆነ አጋጣሚ ቁጭ ብዬ ባለሁበት መጡ ከዛ ሰላም ምናምን አሉኝና አወሩኝ ይሰፈር ነው ወይ ምናምን አሉኝ ከዛ አዎ አልኳቸው ከዛ
የሆነ ቦታ ጠቁመን ምናምን እያሉ ብቻ ወሬ ማውራት ተጀመረ። እንዳልኩ ደግሞ ወንድ ሴት እንደዚህ ሲያወራ ምናምን ደስ ይልሃልና በቃ ወሬያቸው ምናምን ደስ አለኝና ማውራት ጀመርን ከነሱ ጋር። ከዛ ቤት ለምን አንጋብዝህም ሻይ ቡና እንፈል ምናምን አሉኝ። የሆነ ውስጤ የሆነ ጥያቄ ፈጠረብኝ ነበር በጊዜው። በቃ እንደዛ ሲሉኝ ምናምን የሆነ በቃ ውስጤ የሆነ ሰላም አልተሰማውም። አሁን ዝም ብለው መተው ድንገት እንዴት እንደዚህ ይሉኛል፣ እንዴት ከአንዳንድ ወደ ቤት እንውሰድ ይሉኛል የሚለው ውስጣዊ ጥያቄ አለና ግን ደግሞ ስሜት ያሸነፈ ታውቃለህ። ይሄን እድል መቼም አታገኘውም ይለኛል ስሜቴና ከነዚህ ሁለት ቆነጃጅት ሴቶች ጋር እንጂ ብታረግ እነሱ ጋር ብትዝናና የሚለው ስሜቴ በጣም ጎላ ነው የምልህ። ከዛ እንደዛ ከሆነማ በቃ ዝም ብዬ እስኪ ልሞክር፣ ወንድ ነኝ ምን ወንድነቴ እያለ ምን ያደርጉኛል የሚለው እሳቤ ነው መጀመሪያ የመጣብኝ። በቃ እኔ ከእነሱ በጉልበት የተሻልኩ ስለሆንኩ ይዛቸዋለሁ፣ የሆነ ነገር እንኳን ቢያስቡ እኔ ያለው ምናምን ብዬ ነበር የሄድኩት። ልክ እንዳልሆንኩ የገባኝ ግን ቤት ውስጥ ከገባሁ በኋላ ከዛ በቃ እነሱ አባበሉኝ፣ እንሂድ ምናምን አሉኝ፣ አሻሹኝ፣ አቃቀፉኝ ምናምን። በቃ የማይሆን ስሜት ውስጥ ገባሁ። ሰውነቴ ሁሉ ውጥርጥር አለ በቃ። ከዛን እዛው እኛ ሰፈር ሆኖ ግን ትንሽ ዞር ያለች እንትን ቦታ ነው የእነሱ ቤት የተከራዩትና በኋላ ላይ እኔ ይሄ ነገር ከደረሰብኝ በኋላ ስለነሱ በጣም ብዙ ነገር አጣርቻለሁ። እና ካጣራሁት ነገር አንዱ ያ ቤት መኖሪያቸው ሳይሆን እንደዚህ ማጥመጃቸው ነው ታውቃለህ። አይኖሩበትም ጭራሽ። በቃ የሆነ ነገር ያደርጋሉ ከዛ ነው የሚያደርጉበትና እዛ ቦታ ወሰዱኝ። አነስ ያለች ቤት ናት። ውሃ ቢራ ምናምን እናቀርብልህ አሉኝ። እኔ በጊዜው ውሃ መጠጣት አልፈለኩም ነበርና ቢራውን ተቀበልኳቸው። የመጀመሪያው ቢራ ስጠጣ ትንሽ የሆነ ራሴን እንደመያዝ ነገር አደረገኝና ቆይቼ ስለጠጣው ነው በዚህ በፀሐይ ስለጠጣው ነው ምናምን ብቻ ራሴ ጋር እየተወዛገብኩ ቆየሁና ትንሽ ቆይቼ ግን ስደጋግምበት ጭራሽ በቃ አእምሮ ይሄ ጭንቅላቴ ሊፈነዳ ደረሰ። ከዛ መጨረሻ ላይ በቃ ብዥ እያለብኝ መጣና ራሴን ሳትኩ። ከዛ ራሴን ስቼ ስነቃ በቃ ጥሩ ነገር አይደለም የተፈጸመው እኔ ላይ። የሚያስጠላ ቦታ ላይ ራሴን አገኘሁት። በቃ መንገድ ዳር ብለው ጥለውኛል። ቁምጣና ቲሸርት ነገር አድርጌያለሁ። አደንዝዘውክ ነበረ ማለት ነው? አዎ በቃ ያ ቢራውን እንደጠጣው ራሴን ነው የሳትኩት። በቃ ብዥ ያለብኝ እንዳልኩ ደነዛዘዝኩና ራሴን መሳት ጀመርኩ። ከዛ በቃ ራሴን እንደሳትኩ ስነቃ ራሴን ያገኘሁት መንገድ ዳር ነው የሚያስጠላ ቦታ ላይ። ልብሴን አወላልቀውታል። ቁምጣ ቦክሰር ነገር አድርጌያለሁ። ከዛ ከላይ ደግሞ ቲሸርት ነገር አድርጌያለሁ። በቃ ሌላ ምንም ሳንቲም የተወሰነ ኪሴ ውስጥ የነበረውም የለም፣ ስልኬም የለም ምናምን በቃ። ከዛ ነጣቂዎች ናቸው ያልከኝ ሴቶች ነጣቂዎች? መጀመሪያ አዎ እንደዛ ነው። መጀመሪያ እንደዛ መስሎኝ ነበር። በቃ ገንዘቤ ምናምን በልተው ዝም የሚሉ ነገር ነበር የመሰለኝ። እሺ ከዛ ግን በቃ እንዳልኩ በቃ ደህና መሆኔን ብቻ ነው ትኩረት ያደረኩት። እግሬን እጄን ምናምን አየሁ ምናምን ሰላም ነው። ድግስ ወደ አካባቢ በቃ ስሜት በቃ የህመም ስሜት በጣም ተሰማኝ። በጣም በቃ በጣም በጣም እሺ እየታየው አንድ በኩል ያለው ሆዴ ተቀዷል። ከዛ በቃ በጣም ነው የደነገጥኩት። ቀጥታ ማድረግ የነበረብኝ ምንድነው ሰው አስቆምኩና ለቤተሰባት ደወልኩ። ከዛ ቀጥታ ቤተሰቦች የመጡና ወደ ክሊኒክ እንዲወስዱኝ ተደረገ። ክሊኒክ ስደርስ ግን አንድ ኩላሊቴ እንደሌለ ነው የተነገረኝ። በሚገርም ሁኔታ ደግሞ በትክክል አዋቂ የሆነ ዶክተር ነው ይሄንን ኩላሊት ያወጣው። ምንም ነገር አልተነካካም። በትክክል ኩላሊቷ ቦታዋ ብቻ ነው በቃ የወጣችው ነው ያለኝና በቃ እነዚህ ሰዎች ተደራጅተው ነው የሚዘርፉት ነው የምልህ። ይሄን ያህል እውቀት ኑሯቸው አሁን ኩላሊት ይወጣል ሲባል እንግዲህ እኔም ህይወቴን አለማጣቴ አንድ ነገር ነው እግዚአብሔር ይመስገን። ግን በትክክል ነው በቃ ኩላሊቷን ሲያወጣት ዶክተሩ የወሰደው ሰው በትክክል ነው በቃ ኩላሊቷን ያወጣት ምናምን ሲለኝ በጣም ነው የደነገጥኩት። ከዛ ሂጄ እነሱን ልከስ ፖሊስ ሂጄ ምናምን ሂጄ ነበር ወደ ቤታቸው። እሺ ከዛ ፖሊሶቹ ሁለተኛ እነዚህ ሴቶች ጫፍ ትደርስና ሁለተኛ ብለው ማስፈራሪያ ደረሰኝ። ከዛ ቤተሰቦቼም ላይ ማስፈራሪያ ደረሳቸው። አርፋችሁ ተቀመጡ፣ አርፋችሁ ማትቀመጡ ከሆነ ማትወጣው ችግር ውስጥ ነው የምትወድቀው
ምናምን ብለው በቃ ማስፈራሪያ እጃቸው በጣም ረጅም ነው። በቃ ፖሊስ እግዚአብሔር የህግ አካላት ጋር ነው ሄድከው? ትክክለኛ ፖሊሶች የህግ አካላት ጋር ነው ሄድከው? ፖሊስ ይዤ ወደ ቤታቸው ሄድኩ። ቤቱን እኮ አውቀዋለሁ፣ ነገርኩህ እኮ ቤቱን አውቀዋለሁ። ይዤ ሄድኩ ቀጥታ። ፖሊሱ ልክ ቤቱ ላይ ሲደርሱ ፖሊሶቹ ተመልሰው ነው የሄዱት። አልገቡም ሁሉ ወደ ቤት ገብተው ልጆቹና አልያዟቸው እና ተመለስ ብለው መለሱኝና ወደዚህ ቤት ሁለተኛ እንዳትመጣ እነሱ አንተ አይደለህም ያንተ ዘር ማንዘሮች ቢተራከሙ እንኳን የእነሱን ያህል አቅም የለህም። ስለዚህ ከማይሆን ነገር ጋር ነው የተጋጨው። አርፈ የምትቀመጥ ከሆነ ተቀመጥ፣ አለዛ ህይወቱ አደጋ ውስጥ ነው አለ። ራሱ ይዞኝ የሄደው ፖሊስ ነው የምነግርህ። ከዛ እሺ ባይሆን ንብረቴን አትመልሱ ምናምን አልኩኝ። ከዛ አርፈ የምትቀመጥ ከሆነ ተቀመጥ፣ አለዛ ችግር ውስጥ ትወድቃለህ ብለው በቃ ስልኩን ምናምን ሰጡኝ፣ ወሰዱብኝ። ኩላሊቴን ግን እንዳልኩ አጣው። ከዛ በኋላ ግን ዝም ብዬ እከታተላቸው አንድ ቪዲዮ ልክልሃለሁ። አንድ ሰው ዝም ብዬ የሆነ ጊዜ ስከታተላቸው የቀረስኩት ነውና አብረው ይዘውት ገብተው ከዛ እሱንም ልክ እንደኔ እሱ እንዲያውም ይመስለኛል መሀል ላይ ነቅቶባቸው ነው መሰል ራቁቱን ነው ሲሮጥ የቀረስኩትና እሱን ልክልሃለሁ። ቪዲዮንም በዛው ታየዋለህ እንደ ማስተማሪያ ይሆናል። ደስ ይለኛል እንዴ ለክትትልም ይረዳኛል ማስረጃ እና ቤት እንኳን አይቀይሩም። የሚገርም ነገር ይሄው እንግዲህ አሁን ስንት ወደ 6 ወር 7 ወር ይሆነኛል እኔ እንደዛ ካረጉኝ እስካሁን እዛ ቤት ናቸው። ብዙ ወንዶች ነው የሚመጡት አልኩ። ወጣት ወንዶችን ነው የሚመርጡት። በቃ ይወስዳሉ። ኩላሊታቸው ደህና ነው ያሉትን በቃ ይሄው እንደዚህ እያደረጉ ነው። በጣም ብዙ ወንዶች እኔም አንድ ደግሞ አሁን ይሄ ቀረስኩም ልጅ ተከትዩ ሂጅ አውርቼዋለሁ። እሱም ሁላችንም እንግዲህ ያለ ኩላሊት ቀርተናል። ሌላም ሰው እንግዲህ ህይወቱም የጠፋ ይኖራል፣ ገንዘቡም የተወሰደበት ይኖራል። ይሄን ነገር እናንተ በድብቅ አደራችሁን። እኔ ብዙ ማስፈራሪያ ስለደረሰኝ ድምፄንም ቀይራችሁም ቢሆን እንድትሰሩልኝ አደራ። ግድ የለም ጌታ። ግን እስኪ አሁን አንድ ሁለት ጥያቄዎች አሉኝ ለአንተ ማቀርብልህ እስኪ፣ ምክንያቱም ለክትትሌም ለማስረጃም ስለሚሆነኝ አንድ ማወቅ ስላለብኝ ነው። መጀመሪያ እንዳልከኝ አንድ አካባቢ ናችሁ የምትኖሩት? አሁንም እዛ አካባቢ ነው ያሉት እነዛ ሴቶች? አዎ እኔ አሁን ሰፈር ለቅቄያለሁ። ማስፈራሪያው ዛቻው ሲደርስብኝ ሌላ ሰፈር ነው ያለው። የእነሱ ግን ቤታቸውንም በደንብ ስለማውቀው አሳይሃለሁ። ከፈለክም እዛ አካባቢ ያሉ ሰዎችም የሚያውቁትም ስለሆነ እንትን እነግርሃለሁ። አድራሻውን በደንብ እሰጥሃለሁ ያሉበትን። እኔ ግን አሁን ማስፈራሪያው እንዳልኩ በረታብኝ። አሁን አዲስ አበባን ጥዬ ነው የወጣሁት። ባይገርምህ እንኳን ሰፈር ነው የምነግርህ። አዲስ አበባን ጥዬ አሁን ክፍለ ሀገር ነው የምኖረው። ስራዬም አሁን ኑሮዬንም ክፍለ ሀገር አድርጌያለሁ። እጃቸው ረጅም ነው፣ አሰቃዩኝ ነው የምልህ። በቃ በጣም ነው የተሰቃየሁት በእነሱ ምክንያት። የሚገርም ነው። እሺ በሰዓቱስ ያንን ከአንተ ኩላሊትን ከሆድ ዕቃ ካወጡ በኋላ ማለት ለምን ያህል ጊዜ ነው ቤታቸው የነበርከው? ማለት ምን ያህል ጊዜ ቆይታ ነው ተሰፍቶ ከዛ በኋላ ነቅተ ምናምን የሆነው ነገር በምን ያህል ጊዜ ውስጥ ነው? 2 ቀን አይሞላም። በቃ እነሱ ቤት በገባው አንድ ቀን ይኸውልህ እነሱ ጋር የተገናኘ ነው ሐምሌ 27 ይመስለኛል። ሐምሌ 27 ሮብ ቀን ሐሙስ ቀን እንደዛ ነገር ነው፣ እርግጠኛ አይደለሁ ግን ቀኑን አስታውሳለሁ። ሐምሌ 27 ነበር። ከዛ እዛኛው ክሊኒክ ሄጄ ቼክስ የተመረመርኩበት እሱ ማስረጃ ማላት አያለሁ። ሐምሌ 30 ነው የሚለው። በመሀል እንግዲህ ወደ 2 ቀን አለ ማለት ነው። 3 ቀን እንደዛ ነገር አለና 2 ቀን 3 ቀን በቃ እንደነቃው እንዳልኩ እኔ መጀመሪያ ያደረኩት ነገር ምንድነው ሰውነቴን ቼክ ሳረግ ሆዴ አካባቢ ነው ህመሙ የተሰማኝ። እዛ የተሰፋበት በትክክል ፕላስተር የተለጠፈበትና የተወጋው መስሎ ነበር መጀመሪያ። ለዛም ነው ክሊኒክ መሄድ የፈለኩት። እኔ የተወጋው ነው መሰለኝ። የሚገርም ነገር ሳይሆን ግን መወጋት ሳይሆን ይሄ በትክክል ቀዶ ጥገና ተከናውኖልኝ በትክክል ኩላሊቴ ወጥቶ ነው መንገድ ጥለውኝ የሄዱት ወንድሜ። የሚገርም ነው። አሁን ግን በሙሉ ጤንነት ነው ያለኸው? እንዴት ነው ያለህበት ሁኔታ? አሁን እግዚአብሔር ይመስገን እኔ በጣም ደህና ነኝ። ግን እንዳልኩ አንድ ኩላሊት ነው ያለኝ። ብሸጠው ይሻለኛል እንዴ የማንም ወሮ በላ ወስዶ ህይወቱን ከሚያቋቁምበት እኔ ለተቸገሩ ቤተሰቦቼ ለተቸገሩ ወገኖቼ ብሰጣ ይሻለኝ። አሁንም ይሄንን ነገር ላንተ የነገርኩ ምንድነው እናንተ ብዙ ስራዎችን እየሰራችሁ ነው፣ ለህዝቡ እየደረሳችሁ ነው። ስልክህንም እንግዲህ እዛ አስቀምጣችሁልኝ ነበርና እዚህ በዚህ ታገኙናላችሁ ባላችሁ መሰረት ነው ያገኘው። አደራን እንዲያው በቃ ህይወቴን አደራ እንድመራ ነው የምፈልገው። በቃ እኔ መበጥበጥ አልፈልግም፣ ግን ሌላ ሰው እንዲጎዳ ስለማልፈልግ፣ ሌላ ሰው እንዲሰቃይ ስለማልፈልግ ይሄንን ነገር ተከታትለ እነሱም እጃቸው እንዲያገኙ እነሱ ጀርባ ያሉትን ደግሞ እነዚህ ሌባ ሙስተኛ ባለስልጣናትንም ደግሞ እነሱንም እጃቸው እንድትሰጥልኝ ነው የምፈልገው ወንድም አለኝ። ምንም ችግር የለም የኔ ጌታ። ምንም
ምንም ስጋት አይግባ በሱ ጉዳይ ያንተን ሴፍቲ ያንተን የተሟላ ምንም ነገር ከድምጽህም ሆነ ካንተ ጋር እንዳይገናኝ አድርገን እኛ የራሳችንን ክትትል እናደርጋለን። እና እንዳልኩ ሙሉ መረጃዎችን ትልክልኛለህ። እሺ እልካለሁ። ሙሉ መረጃዎችን ትልክልኛለህ። አሁን አንተ ይመስለኛል ከአዲስ አበባ ውጪ ነው ያለኸው። ስለዚህ ያሉበትን ቦታ አቅጣጫውን ትጠቁመኛለህ። እኔም ክትትሌን እቀጥላለሁ። ያንተን ምንም አይነት ነገር አንከትም። ስጋት እንዳይገባ ባንተ ጉዳይ አያይዘን አይደለም በራሳችን መንገድ ክትትል እናደርጋለን። እናመሰግናለን። እንግዲህ እሺ ካስፈለገኝ እደውልልሃለሁ። እሺ እኔ ጌታ አሜን አሜን አሜን። እሺ ሰላም። እሺ ቤተሰቦቼ እንግዲህ የሰማችሁትን ይመስል ነበረ። ባለ ጉዳይ የጠቆመኝ ነገር በጣም አሳሳቢና በጣም ከባድ ነገር ነው። ስለዚህ ቤተሰቦች እንግዲህ እስኪኛ ክትትላችን እናደርጋለን። ከሱ የተወሰነ መረጃዎችን ከዚህ በኋላ የምንለዋወጥ ይሆናል። ስለዚህ መረጃዎችን ከሰጠን በኋላ ቦታቸውን ካሳየን በኋላ ያሉበት ሄደን ክትትላችንን በራሳችን መንገድ እናደርጋለን ቤተሰቦች። ስለዚህ እናንተም አብራችሁን ሁኑ። ምን ይፈጠር ይሆን የሚለውን አብረን የምናየው ነው የሚሆነው። በዚህ አጋጣሚ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ሐሳብ አስተያየት መስጠታችሁን አትርሱ ቤተሰቦቼ። አመሰግናለሁ በጣም በጣም በጣም። ውድ ቤተሰቦቻችን እየመጡ ነው። በጣም የተከተሉኝ ወደ ኋላ እየመጡ ነው። እስቲ አብሮ የሚፈጠረው ነገር አብረን ለማየት እንሞክራለን። እስቲ አብራችሁኝ ሁኑ። እስቲ እየመጡ ነው። የሚገርም ጊዜ ላይ ነው የደረስነው። ውድ ቤተሰቦች አንዷ መታለች፣ አንዷ ተለይታ መታለች። እንግዲህ እስቲ ሰላም ነው አለው። ሁሉ ሰላም። ያው ምን እስቲ ደስ ይላል እዚህ ቦታ ትንሽ ልረፍ ብዬ ነው። እንዴት ነው የምታምረው ደግሞ የኔ ቆንጆ? እውነት ብለሽ ነው? ምን ታደርጋለህ? ተፈጠፍቶ ላሳይክ? ምን? አይ እዚህ ጓደኛዬ ጋር ጠብቃለሁ ብዬ ነው። እኔ እኮ በዚህ ጋር ሳልፍ አየሁክና ደግሞ እንዴት ነው የምታምረው? በእናትህ አመሰግናለሁ። ትንሽ ለምን አላናገረውም ምናምን ብዬ መጣሁ። ኧረ እውነት ዘና በላ። እሺ አይ ጥሩ ነው። እዚህ ሰው ስላለ ትንሽ ባትነኪኝ ደስ ይለኛል። ምን ችግር አለው? አይ ማን ነገር ነው? ምን ችግር አለው? እሱማ ያው ምንም ችግር የለውም። ግን ያው አይ ጥሩ ነው። ምን አይ እኔማ ትንሽ ምራዳህ ነገር ካለ ምናምን ብዬ ጓደኛዬን እየጠበቅኩ ነበር። ያው ሊመጣልኝ አልቻለም። እኔ እንደውም እኮ እዚህ አካባቢ ሳልፍ ጓደኛዬ ያያችሁና ተመችታት እስቲ ላናገራት ነው ወይ ልጥራት? ኧረ ደስ ይለኛል። ጥሪያት። ኦኬ እሺ መጣብቀኝ። እሺ እንግዲህ ቤተሰቦች ጓደኛዬ ልጥራ ምናምን ብላ እየሄደች ነው። የሚፈጠረው ነገር አብረን እናያለን። እስከዛ አብራችሁን ቆዩ። እስቲ ፈጣሪ ያውቃል። በጣም ነው ግን ትንሽ ግራ የሚገባን ነው የሚያስፈራው። ሁለቱም እየመጡ ነው። እስቲ እንግዲህ ፈጣሪ ይርዳኝ። ሌላ ምን እላለሁ? እሺ ሰላም አለው።
ምን ነው በሰላም ነው? በዚህ ሰዓት እዚህ ጓደኛዬ ጠፍቶ እየፈለኩት ጓደኛዬ ጠፍቶ ማለቴ ቤቱ ጠፍቶብኝ እንትን ደውዬለታ ሲጠብቀኝ ምናምን ብሎኝ ነበር። እና ለምን እኛ ጋር ሆነ አጠብቀው ይሻላል? ፈታ ትንሽ አብረን ፈታ እንላለን፣ ዘና ተላለን። ኧረ ብጠብቅ ይሻላል። ያይ ሰው ማስቸገር ይሆንብኛል። ኧረ ችግር የለውም ብቻ ነን እኮ ቤት ውስጥ ሌላ ሰው የለም ማለት ሌላ ሰው የለም ስለ ተዋወከን አይደለ? አዎ አወከን። ስለዚህ ስማችሁን ግን አልነገራችሁኝም። እኔ ቤት ይባላል፣ እሷ ናርዲ። አይ በጣም ቆንጆ ልጅ እና እንዳልኩ ነው ደግሞ እሷ በጣም ተመችታታል ነው እና ሪላክስ ለማድረግ ያክል ነው። በቃ ቀለል አድርገኝ ምን ችግር አለው ነው ብላችሁ ነው ሰዓት አይደለ? ሻይ ቡና እንዳለም ሰዓት ደስ ይለኛል። መሰለ ሰው እዚህ ቦታ ላይ ሆኖ ሲብላላ ነው ማለት ያው አይ ለስራ ምናምን ነበር። ሰፈሩ ራሱ ጥሩ አይደለም ማለት ጥሩ አይደለም ሰፈሩ ራሱ በዚህ ሰዓት ነው ጥሩ አይደለም፣ አይመከርም። ብቻውን ደግሞ ጥሩ አይደለም። እኛ ደግሞ በደንብ ሰፈሩን ስለምናውቀው ገና እንድትል ነው፣ ሌላ ነገር አይደለም። ኦኬ እሺ። ግን ትንሽ ያ ሰው ማስቸገር ኧረ ችግር የለውም። ያ ኢትዮጵያ ባህልነት አይደለ መግደርደር። ኧረ ችግር የለውም። ተኛ ጣለው ማለት ተሳቀቅ ልምጣ ብላችሁ ነው። ያው እንግዲህ እስቲ ቤት ያው ማስቸገር አይሆንብኝ። ባዶ እጅ ሰው ቤት ነው ዝም ብሎ ከሄደ ሌላ ጊዜ ስትመለስ ይተትመጣል ይሻላል። አላ ጓደኛ ለመሆን ነው እኮ ቀለል አድርገህ እንዴ ትንሽ አይከብድም? ያው ማታውቁትን ሰው ቤት ና ምናምን ማለታችሁ። ያው እኛ ለሰፈሩ አዲስ እንደሆንክ ስለገባን ትንሽ በቃኛ ደግሞ የሰፈራችን ሰው መንከባከብ ስራችን ነው። ለዛ ብለን ነው። እሺ ደስ ይለኛል። ያው እንግዲህ እጦት ደግሞ ታታበል ነው ማስጨናነቅ። ኧረ አልጨናነቅም። ያው ሰው ማስቸገር እንዳይሆንብኝ ብዬ ነው። ኧረ ምን ማስቸገረኝ? ኦኬ አይ ጥሩ ነው። ትንሽ ይከብዳል እዚህ አካባቢ። ኧረ ኦኬ ጓደኛዬ ገና ሲደውልልህ እናናግረውና ሰፈሩን በደንብ ስለምናውቀውና እንደውም ለእናንተ ይሻላል። ኧረ ይሻላል። እሺ መጡ ግቡ። ነገሩን ተራሱ እንደቤት ነው ያየው። ካስቲኮ ካስቲክ ያረጋል። እሺ እኔ በእናትሽ እንዴት ነው የሚሞቀው? እኔ ራሱን በጣም አንቺ ሳይ ደግሞ የመቀየር መንፈስ የተነሳ አሁንሽ መቀየር ቀለቀሽ መጣ። እሺ አጥቷል። ፈታ በላ አያልኩ ዘና ብለህ ተቀመጥ። ቤታችሁ ቆንጆ ነው። አሪፍ ነው። እንዴት ነው? አሪፍ ነው። ቀለል ያለ ቤት። ቆንጆ ቤት ነው። በጣም ዘና ብለህ እሺ እንዴት አየው? አሪፍ ነው። ምንም አይልም። እንግዲህ ደስ ይላል ማለት አሪፍ ነው አይደል? ምንም እኮ ጀንቀ ነገር የለውም። ቀድም እኮ ትንሽ ተጨነቅ። ያው እንግዲህ አይከብድም። የታወቀው ቤት ዝም ብሎ ዘው ማለት ነው። ቀላል ነገር እኮ ነው። ያው እኛ ጀስት ፈታ እንድትፈልገን ነው እንጂ ነገር አይደለም። ውሃ ደግሞ ጠጣንች። ውሃ ፀሐይ ነው ሙቀቱ ነው ብለሽ ነው? እሺ በጣም ደስ የሚል ቀዝቃዛ ውሃ ነው። ጓደኛዬስ? ወይኔ ረስቼው ልደውልላት ማለት ደስ ይለኛል ማለት አይ ማለቴ ለከፈታ ለማለት ያክል ያው መንገዱን የማያውቀውም ስላልከ ምን ብዬቱ ጋር አልበለው እኮ ግራ ስለገባኝ እንዴት እንደመጣውላ አላውቅም። ትንሽ ግራ ገብቶኛል። ለዛ ችግር የለውም። ያለው ክሽም ነው ትላታለህ። ይሻላል ነው
ሄሎ በቃ ሎኬሽን ልኬልሃለሁ። በዛ ሎኬሽን የሆነ ቆንጆ ቦታ ነው ያለሁት፣ ደስ የሚል ቦታ ነው ያለሁት። ና እንዳትቆይሽ። እሺ ይሻላል። እሺ አለሁላችሁ። እንዴት ናችሁ? እኔ ኢንጂነር ነኝ። ያው ኢንጂነር ነገር ነኝ። ያው አሁን ኢንጂነር ብዙ በስታሪ ያለ አይደለም። አይ ቢሆንስ ኮሪደሩ በምንም በልተሃል። አይ ነው ብለሽ ነው እንዴ ታዲያ? እስቲ እንግዲህ በዚህ ፈታ አድርጋት ምንም ኮምፎርት የተሰማ አይመስልም። ኧረ እኔ ብርድ ብሎኛል። ለዛ ነው ደረቤት በጣም ነው የሞቀው። እንኳን ነው ልብስ ቀይረን ኧረ ይሻላል እንደዛ። ሻወርም አለ ከፈለክ። አያስፈልግም ሻወር። ትንሽ ራሴን ያመው። አዎ አይ ወይ ያው ያለመድኩ አየር ነው የሚሆንሽ እንጂ ነው ውሃ ወይ ልጨምርለት? ኧረ አያስፈልግም። እውነት አያስፈልግም። ቡና ምናምን እስከምናፈላ ድረስ ይሻላል እንዴ ታዲያ? እንዴ አትረዳትም እንዴ? እሷ ተመችቷት ነው ብለሽ ነው? ታድርጋት እንጂ ምንድነው? ደግሞ ቆንጆ ነው ብለሽ ነው? ኧረ ተይ እንደዚህ አታሽኮረሚ። አይ ላሽኮረሚ መስሎኝ ነው ንግግር ሁሉ በጣም ደስ የሚለው። ኦኬ እሺ ካልሽ ማምን ይደረጋል። ያው ለጓደኛዬ ደግሞ ስለተመቻት ነው ነገር ይሄ ለዛና ጓደኛዬ ከቢመጣ ነው ነገር አሪፍ ነው። ያው ፈቀደው ይየለታል። እዚህ ሲደርስ ይደውላል። እንግዲህ ይደውልልኝ ሰጥቼ ይቀበላል። ነው ዋቹ ግን ጠንከር ያለ ነው። አይ ምንም እንትን ነው መሰለኝ። እስከዛ እኮ ነው እጠጣለሁ። አይ ይመስለኛል ከሰሞኑን ጥሩ አይደለም ያለው ካየሩ አንፃር ይመስለኛል። አዎ ጥሩ አይደለም። ቤታችሁ ማለት ሞቀ አረጋና ወይ እኛን እንኳጨናለክ። ኧረ አትጨናነቁ። ምን ያስጨንቃችሁ ነገር አለ? ጓደኛዬ ይምጣና እኮ እናቀራረባለን ብለን አንድ ላይ ማለት ይሻላል። ያው ይሻላል አንድ ላይ ምናምን። አይ እነነ ወፍራም ሹራብ አድርጋ ነው አንዴ ደግሞ ታየው ሊሆን አስታውቶ እንዴት ነው የሚያምረው? ብለሽ ነው? እስቲ ዋው በጣም ያምራል። ችግር የለውም። ያው እንግዲህ ይሆናል አንዳንዴ ጥሩ ነው። እናንተ ግን የለባችሁም ታዲያ ምናምን ሳይ ወንድ የገባበት አይመስልም ቤቱ ሲታይ። ኧረ እንዳለ ነው ነው ያው አንተ ገባበት ነው ብለሽ ነው? ኦኬ አይ ጥሩ ነው ደስ ይላል። ወደድካት? ቆንጆ ቤት ናት። ቀለል ያለች ቤት ናት። ደስ ይላል። እስካሁን ከተመቸኝ የምትወስደው ነው የሚመስለው ቤቱ የምትወስደው ነው የሚመስለው አስተያየቱ የቤቱ እኛ ናት እንደ ቤቱ እንዲህ ከመቀኝ ማኪያራ አዩሽ እንዴ እንትን አልኩት ማለት በጣም ተስኮረ ነው። ያው ባህሪ ነው እንደዛ ነው። እንዴ ትንሽ ግራ ስለሚሞቀህ ምናምን ከሆነ አልቀም ኧረ አልሞቀኝም ምንም ችግር የለውም። እና ደግሞ ውሃ ጠጣሁ በደንብ ነው ያረጋጋክ። ማጠጣ ትንሽ ራሴን እያመመኝ ነው። አሪፍ ነው እኮ ለራስ ባቷ አይደል እንዴ? ከፈለክ ፒንክሪን አለ አይ ተይ እስቲ መጀመሪያ በዚህ ፈታ ካለ እንየው። ትንሽ ራሴን አመመኝ። ፀሐይ እኮ ነው እዛ የተቀመጥክበት ፀሐዩ ራሱ ያው አይ አጋጣሚ ሆኖ ግዴታ ማግኘት ነበረብኝና ለዛም ነው። ምን አይነት አልፋሽ ጓደኛ ነው ያለ? እዚህ ሰፈር ከሆነ በስካው ራሱ ማለት ነበረበት። ያው ይሄን ያክል እኮ የተራራቀ ሰፈር አለ። ምናልባት ከዚህ ሰፈር ውጭ ካልሆነ ወዛገበማ ቦታ ቀለል ነው ትንሽ። ኧረ ለእናንተ ምናልባት ያው አይ እንደዚህ ያልጠበቅኩትን ቤቱ ምናምን ትንሽ ደስ የሚል ነገር አለ። እናንተም በጣም ደስ ትላላችሁ። አንቺም ቆንጆዬ ነሽ፣ አንቺም ቆንጆዬ ነሽ። ከዚህ በፊት እዚህ አካባቢ መጣጣቅ አላውቅም፣ እውነት አላውቅም። መጀመሪያ ነው? አዎ ግን እንኳን መጣሁ ዛሬ እንኳን መጣሁ ደስ ብሎኛል። ያ አይሻው በደንብ ፈታ ማለት ጀምሮ ሀጣጣ ያለው እኮ ለዚህ ነበር። ውሃ ያረጋጋል በጣም ግን ራሴን እያመመኝ ነው እውነት። ያስምታት በጣም ከዚህ በፊት ያማል። አይ ኧረ አይደለም በጣም እየሞቀኝ ራሴን። አውልቀው ለምን አታወልቀው? ይሻላል እንዴ አውልቀው ተባበል እንደ ቤት ከየው ለምን እንደምትጨናነቀው? አውልቀው አውልቀው
እሺ አልቀበልሽ እንዴት ጀመርክ? ወጣት ነው እኮ እንዴ እዚህ ጊዜ እንደዚህ እንትን ካላልክ አውልቀው ነተንስ አውልቀው ቆይሽ እና ይቀራይሻል እንዴ አውልቀው ኖርማል ማለት ትንሽ ንፋስ የሚነካ ምንም እንጂ ሌላ ነገር እኮ አይደለም። ኤሲ ስለሌለን እኮ ነው በቅርቡ እንገዛለን ብለን ተስፋ አላችሁ ኧረ እንደውም ማዘናል እውነት አላችሁ እናንተ ነው ይስናራጋው ነገሩ እንዴት አይሞቀው ቆንጆ ሴቶች ማለት ተቀምጡ ደግሞ ምን ሆነ ነው ምን እንኩኝ አይ ትንሽ ግጭት ነገር ነው ስራ ላይ ያጋጠመ ኢንጂነሮች እኮ እንደዚህ ናቸው እንግዲህ ኮሪደር ምናምን ስትያለበት እንደዚህ አይነት ነገር ነው ተዳፍ ማሳጅ ላድርግህ እንዴ ወይ ኧረ ለራስ ምታት እኮ ነው የሚሆነው ኧረ ፈታ እንድትላቀቅ ግን በጣም እጭናነክ ነው አይ ትንሽ እንደዚህ አጋፍኛ ቅብዥ ያለብኝ ነው ማለት ብቻ ያለብኝ እስቲ ጓደኛዬ ተመጣ እስቲ ስልክ ያው ችግር የለውም እናነሳዋለን ማን ነው ሲም ማን ነው ይወጣል አሁን አይዞህ ስልኩን ይዘሽ ነይ እሺ ደውዪለት ለዶክተር ሲስጠላ ምን ይገርጃጅ ነው ኦኬ እስቲ ሳታ በቃ አንቺ ዛሬው ደግሞ እንዴት ነው እናትሽ በቀላሉ ማምስተው ሲስጠላ እናትሽ ግን ዳኔ መስለ ተወጋጋ የተሰሰ የለው ከእጁ እጁ ነገር እጁ ያረጋግልና ማለት ነው ይሄን ብሎ ደግሞ ኢንጂነር ክርስቲያናስ ዶክተር ባንደው ደውዪለት ይገርልሳ ምን ይመስላል በእናትሽ አንበስ ቤት በቃ ሰልጥኗል አምሮበታል ነው ታቶ ማለት ያሉሽ ራሱ እኮ ወንድ ነው ብሎ ነው የሚያስበው ጫማለቀረውት አንበስ ቤት እኮ በሁለት ሴቶች አገኘው ወይስ ካያነሳም ደግሞ እስከስኪዳለታለሽ ጀንዶችን እያናገረ ይሆን ሳሳው እኮ ለንኩራሊት በላት አጣፋት ተመቸኝም እንዴ ላስተካክለው እንዴ ሰው አይመስልም ከነሰረኝ እንኩራሊት ሄሎ ዶክተር ሰላም ነው አለን ዛሬ ብታይ በጣም የሚገርም ዕቃ ያገኘ ነው አዎ በጣም ንጹህ ነው ማለት ምንም ያልተነካካው ነው ነገር ባለፈው ያደረገው ነው እንደዚህ ስህተት እንዳይደገም ባይ እንዴ ባለፈው ደግሞ የሆነ ሰው እንዴ ስራችንን ማበረከት ይገሉ አዎ እስከዛ ደረጃማ የሚያደርስ ነገር መፈጠር የለበትም እስከሞት የሚያደርስ ነገር እኮ ያስጠይቀናል በቃ ዶክተር እንዳልኩ አልኩሽ ምንም አይነት ስህተት ድጋሚ እንዲፈጠር አልፈልግም ነገር ያረጋግጥሽ እና በዛ ላይ ደግሞ በፈለክስበት ሰዓት መምጣት ትችላለህ አዎ ችግር የለውም እሺ በቃ አሪፍ ነው ግን አሪፍ ነው ታያለሽ እስከዛሬ ወንዶች የሚያሰቃዩን ራስታሽ ነው የኔ ከዛሬ ጋር ስንገላበጥ ነበር እኮ እናትሽ ሲያስጠላ የኔ እኮ አገኘው ብሎ ሊያፍስ ነበር ለነገሩ ታዩ እስቲ በእናትሽ ሴቶች ተጫውተው ኢንጂነር አይመስልም በእናትሽ አረ ይሄ ምን ኢንጂነር ፓርክ በዚህ ሰዓት ሳስበን ሊስትሮ ነው ይመስለኝ ራሱ ኢንጂነር ነኝ ሊበላ በመኪና ይመጣል እኮ ወሬኛ እኛ ኢንጂነሮችን አናውቅም እንዲቀላል ሰው መስለናል ወልምታልሽ እሺ ተባቀናሽ ሌላ ነገር አንጠጣ ደግሞ በዛ አሁን በኋላ ላይ እናቀርባለን አንተ ወደ ዛሬ ወደደር ዛሬ ድል ነው ወንዶች ሲሳዩ ግን እንዴት ነው የሚያደርጋቸው ያው እኮ ሳልዘጋጅ ነው የዚህኛው ደግሞ የባስ አስበሽዋል በቃ አስበንበት ምናምን መተን ቢሆን ነው እኮ ምን ሊሆን ነው
ቆንጆ ናችሁ። ላውልቀው ምናምን ጥሩ ይጫወታል። እሱም ቢያደርገኝ ጭራሽ አልወድቅም ነበር። ስሜትሽ ሽልጦ እንጂ ሽልጦ ብቻ ከዛ ጉራው ደግሞ ይላችሁ ለግባ ሰው ማስቸገር ኢትዮጵያዊ ባህል አክባሪ እንግዲህ እንደውም ለዶክተሩ ልንገረው ሌላም ሰው አለ እንዴ ዛሬማ በቃ ቀናችን ነው ሲጀመር አስተሻው ሰውና ሁላ ነው የምናሳቀው። ዛሬ ጤነኛ ከሆነ ሰውዬ ነገሩ ቢጤውን ነው ሰው ጓደኛ እኮ የሚያደርገው። ዛሬማ እድል ከኛ ጋር ናት። ሄሎ ዶክተር፣ ወይኔ ራስችው ሳልነግርህ ዛሬ ባይገርም እድል ከኛ ጋር ናት። አዎ ዛሬ 2 ሰው ነው ያለን። አሪፍ በቃ ልንገርክ ብዬ ነው። እሺ በቃ ያለቀ ነገር ነው። አንተ በፈለግበት ሰዓት ብቻ መተህ መውሰድ ነው የሚጠበቅብህ። እንደሚሆን እናደርጋለን፣ ችግር የለውም። እሺ በቃ እንግዲህ ውድ ቤተሰቦቼ በቪዲዮ እንደተከታተላችሁት ነው፣ እኛም እንዳየነው ነው። ጓደኛዬን ውስጥ ጋር አስገብተው አፍዘውታል። ስለዚህ ከዚህ በኋላ ምንም ነገር ሳያደርጉት በፊት ልድረስለት፣ ወደ ውስጥ እንገባለን። ይሄ ነው መኖሪያ ቤታቸው። ስለዚህ ሄጄ አንኳኳለሁ። የሚሆነውን ነገር አብረን እንከታተል ቤተሰቦች። ማና ሰላም፣ እንዴት ነሽ? ጤና ይስጥልኝ። ጓደኛዬ እዚህ ነው መሰለኝ። ኦኬ፣ አንተ ነህ እንዴ? ነኝ። ሰላም ነሽ? እግዚአብሔር ይመስገን። አለሁልሽ። ምን ነው ተሸፋፈን? ጉንፋን ይዞኝ ነው ማለት ጉንፋን ይዞኝ ነው። ሄደኛ ጉንፋን ድምጽ የተዘግቷል ትንሽ። ኦኬ ነው በቃ እሺ፣ እጠብቃለሁ። እሺ መጣ ጓደኛ እና ምን ልናደርገው ነው? እዛ እናስገባውና መጀመሪያ ነበር ይሄ ነገር ማሰብ ነበረብኝ ራሱ ነው። ምን ብለሽ ነው እንጂ የሰው ልጅ ሲሞት ግን ይከብዳል። ይሄ ጠረጴዛ ግን እንዴት ነው የሚከብደው? መቀየር አለብን በእናትሽ። ይሄ ነገር እናንሳ። ቆይ ምን ብለሽ ነው እዛ ቆመልሽ? እስቲ ጠብቀን ለጓደኛዬ ልንገራት ምናምን ብዬ ነው። የታባቱ ብሏል ሳይንስ ሲጀመር ሰውዬው ራሱ ወንድ ልጅ አይደል ሲጀመር። በቃ አስገቢ እንዳያስጠረጥረን። ውስጥ ስላፈዘሱት ነገሮችን አስተካክሎ ሊጠብቁ ነው መሰለኝ። ተደናግጣለች ትንሽ ከፊቷ እንደተረዳው። ኦኬ ነግባ እሺ እሺ ሰላም ነው ሊላ አለንቶስ እሺ ሌላችሁ ይመስገን እንዴ ሸበላ ናቸው። ምን ነው ጓደኞች የት ሄዱ? ስልክ ከያዘ ሽንት ቤት ይቆያል። ስልኩን ይዘህ ስትወጣ አይ በቃ ማደሩ ነው እዛ። አይ ብዙ አልቸገረኝም። ያው እንትን ሳደርግ ነገር ቦታ ውስጥ ለነገሩ አልኩሽ ስለነበር አስቸገረ። ቆንጆች ናቸው እናንተ እራሱ በዚህ በጠራራ ፀሐይ እንደዚህ ለዚህ መጣል ነው በደንብ አምሮባል። እናንተ ታምራላችሁ። ጓደኛ ራሱ እንዴት እንደተመቸ ነው። ማስኩ ምንድን ነው? ትንሽ ጉንፋን ስለያዘ
ቫይረስ ያለበት ችግር አልነበረው የምታወቀው እንደዚህ ይሻላል። ለሪም ኮንፈርት አይሰጠኝም። እንደዛ ሸክስ ነው ያደረገው እንደዚህ ይሻላል። ይበቃል እባክሽ። አይ ለጊዜ ይበቃል። አይ እንደዚህ ይሻላል። ወደ በኋላ ወጣለሁ። ትንሽ ነግሩኝ ነበር ስለእናንተ ፍሬንድ ነው ከመቼው የት ነው የተዋወቃችሁት? እንዴ ስተንከራት ሰው ነው ሲጋ ስተንከራት ሰው እንት አይደብርም እንዴ መሰለ ጓደኛ እንደዚህ ተደረገው እንግዳ ተቀባዮች ናችሁ ግን ደስ ትላላችሁ። ግዴታ ነው ባላችን እንተዋወራችሁ ለኮ ደስ ይላል። እና ታሳድራላችሁ? ቤቱ እንደምትያሳፍ ናፍቀኝ አሽኝ ነው ዛሬ እንደዚህ ፈታ ያለች ሴት በጣም ደስ የምትል በጣም ደስ ትላላችሁ ማለት ነው። እና ምን ይላል ውሃ ነገር ባገኝ አይደብረኝም። ያው ዘና በነዘና እሺ ያው በቃ ላውልቅሽ ከፈለግሽ ደስ ይላል። እንደዚህ ነው ሲዳሩ ቢሆን አይደል ስለሆንክ ማን ሊባይ ምን ተወቃ ስማችሁ ነው ሌላ ይባላል ማርዲሽ ቤትሻ ያንተ ስም ነው ዳኒ ይባላል። ዳኒ ቆንጆ ስም አለ እንዳልክ ለጓደኛ ነው የምትሰራው እኔ እንደ ጓደኛ ሰው አራይ ደግሞ ከእናንተ ጋር ካረኩ ምን ይፈልጋል እንዴ ደስታ ደስ ይለናል። ትንሽ ጉንፋን ስለዚህ በቃ እንትን ማለት አልፈለኩም። አይ እሺ ትንሽ ድንገት ስለዚህ ደግሞ ማስቀመጥ ወርቅ ነው ደስ ይለኛል። አይ እንዳንተ ጉንፋን ቢለኝ ችግር የለውም። አይ ታዲያ መሰለሽ ደግሞ ጉንፋን እኛ ጉንፋን ነው 3 ቀን ምናምን ነው ተመቻችታችኋል እንዳየሁት ሆነ። እኔ ራሱ ጓደኛ እንደ ተመቸኝ አረፈኝ እውነት አያ እሷ ተመችቷታል። እኔ ደግሞ ማለት ነው በታናሉ ማለት ነው። በዚህ ሆኖ ጓደኛዬ ራሱን ያሰራው ምን ማለት ነው እንዴ? ያንተ ጓደኛ ቤት ሲገባ ራሱ የት ነው ያደረጋችሁት? ጓደኛዬ ሽንት ቤት ነው ያለው። አዎ ጓደኛዬ ይኸውላችሁ ስልኩን ጥሎ ሽንት ቤት ገብቷል። በዘመኑ ማለት ነው። ዛሬ እኛን አገኘና እኛን እያሰበ ይሸነ ይሆናል። ይኸውልሽ ጓደኛዬን ራሱ የሳተው በእንደዚህ አይነት ውሃ ሰጣችሁ ነው አይደል? እንዴ ውሃውን እስቲ ማለት ምን አለው ብለህ አንተ አስበህ ነው? ይኸውልሽ አሁን ሌላ ንትርክ አልፈልግም። የት ነው ያደረጋችሁት ጓደኛዬ? ምንድነው ያደረጋችሁ? ሽንት ቤት ነው ያለው። እኔ አሁን ምንድነው እየሰራችሁ ያላችሁ? ምንድነው ስራችሁ? እስኪ ተግባራችሁ ስለምን ይችላል? ስለምን ስራ ነው የምታወራው? ቆይ አንተ ጓደኛ ስልክ ካልያዘ ሽንት ቤት አይገባም ማለት ነው? እዚህ ውስጥ ምንድነው ያለው? ምንድነው ያለው ነገር ነው? ለማረጋገጥ ፈለግ ቀምሰም ማወቅ ነው። ማስተካከል ይችላል ከፈለክ ላስቶ ቢከመሰ ቀምሹ ይሻላል። አንደኛው ይሻል ምንድነው? ምን ለማሰራራት ሰው ደው ይቀራል። ቀናቢ ነው። ምንድነው? አንቺ ምንድነው ማለት ምንድነው? ያው እየሰራችሁ ነበር ነው። ይኸውልሽ በድብ ካሜራ እየቀረስኳችሁ ነበር። ይኸውልሽ እየሰማችሁ ነው። ቤቲ ናርዶስ እየሰማችሁ ነው። ከጓደኛዬ ጋር ተነጋገር ነው። እዚህ ውስጥ አስበንበት ነው። ለዓላማ ነው የገባነው። ለዓላማ ነው። ምንድነው ዓላማ? ቆይ ማን ነው የምትሉት እናንተ? ይኸውልሽ እኔም እንዳንቺ ወንበዴ ነኝ፣ ቦዘኔ ነኝ። እሺ እና ምን ይሆናል ብትለው እና ወንበድና ሀንኛ ላይ ነው የምትሰለው። ደግሞ ምንድነው ሰው ቤት ውስጥ እንደዚህ ነገር ይደረጋል እንዴ? ይሄኛው ሳሳብዳችሁ ከቤታችሁ ያስወጣችሁት እና ምን ይሆናል? ምንድነው የምትፈልገው ነው? ባዶ ራቁት ያስወጣችሁት አንቺ ያየሽ ነው እንዴ? ፈልገሽ ሆነስ ባዶ ራቁት መውጣት መቆስ ሊሆን ይችላል። ይኸውልሽ እነዚህ ማስረጃዎች ስለያዝኩኝ አሁን በድብ ካሜራ ስለያዝኩሽ ምንም አይነት የምታመጭበት ምንም አይነት ነገር እንዴ የሰማሽ ነው እንዴ? ካሜራ ደቅኛለሁ ምናምን እያለ እኮ ነው። ምንና ፖሊስ ጋር ይሄው ቦዘኔ ነሽ አይደል? አንቺ ወንበዴ ነሽ አይደል? ሰውን እያደነዘዛችሁ። እሺ አሁን ምንድነው የምትፈልገው? አብራችሁ መስራት
መስዋዕት ይችላል ብሎ ይስራ ጋር መሆን ይችላል ይቻላል ካሰብሽበት ምን ይችላል አንተኛ አንተቀርኖ እንዴት ነው ምን ልናምን እንተዋወቃለና ከዚህ በላይ እንዴ አንተኛ ነው ወከን እንጂ አንተን አላወቅንም በቃ እኔ ከዚህ በኋላ ተዋወቁኛላችሁ አብራችሁ አንተ እቺን ማስረጃ ምናምን ያስከውላል ተስፋ ነው አንሰራም ምንድነው ልታረጋግጥ ማስረጃ ምን እቺ ነገር ፐብሊክ ላይ ለህዝብ ለሶሻል ሚዲያ በበት ነው ምን እሱ አስፈላጊ ይመስላል እኮ ያንን ማለት ኖ እንደዛ ሳይሆን ማለት እኛ ጋር እንደዚህ ምንድነው ፍላጎት ማለት ከመስራት ሌላ የምታመጣው መደራደሪያ ፍላጎት ምን እንደሆነ ታውቂያለሽ አብራችሁ ለመስራት ደግሞ የሥራችሁን ያሰራር ሂደታችሁን ማወቅ ፈልጋለሁ መጀመሪያ አብራችሁ የሥራ ባልደረባችሁ ነው ፈልጋለሁ ሲጀምሩ ሁለታችሁ ወንድ አትወዱም ኖርማሊ ራሱ ማለት ወንድ ለወንድ ምናምን አይመቻችሁ ሴት ለሴት አይነት ግንኙነት ያላችሁ ሲጀመር ወንድ ልጅ በጣም ቪዲዮም ላይ እኮ አለ ቪዲዮ ላይ እኮ ጨርሳችሁ ማየት ካልቻላችሁ ጨርሳችሁ ይሁት ጨርሳችሁ ማየት ከቻላችሁ ካልቻላችሁ ይዤዋለሁ በማስረጃ እኮ ሴት ለሴት ወንድ ልጅ አይመቸንም አዎ ሁለታችሁ ባላንስ ነገር ናችሁ አዎ ባላኔ ሚስቴ ምን ነው አሁን ቆይ ምንድነው የምትለው አንተ ሲጀመር ከየት ነው የምታውቀው ሲጀመር ይኸውልሽ አሁን ባልከው ሀሳብ እንስማማና እንደራደር ቪዲዮን ሙሉ ለሙሉ አጥፋለን ዳጎስ ያለ ገንዘብ አብሮ መስራት የምትለው ነገር ግን ከኛ ኤቲክስ ጋር እንሄዳለን እኛ እንዳልከው ወንድ አንወድም አብሮን የሚሰራ ሰው ሲጀመር ከወንድ ጋር እኛ በጋራ ተባብረን መስራት አንችልም ቀጥል ደግሞ ከፈለክ በሚሊዮኖች የሚቆጠሩ ብሮች ልንሰጥ እንችላለን እንጂ አብሮ መስራት ምናምን የሚባለው ሀሳብ በትራሳው ነው ይችላል በአንድ ገንዘብ ብቻ ተሰጥቶኝ መውጣበት ምን ማየት ነው ጓደኛዬ ለዚህ ዓላማ ይዤው ስገባ አሁን አደንዝዛችሁ ነው አይደል ውስጥ ያለው አይደል አዎ ውስጥ ነው ያለው በቃ ይሄንን ውሃ ለምን በተሰጡኝና በደነዝ ኖሮ እኔም እንደሱ ራሴን ስጥና ኩላሊቲ ነበር ታሸጡኝ ነበር ስለዚህ አንድ ኩላሊቲ ደግሞ በሚሊዮን ያወጣል ስለዚህ በሚሊዮን ብቻ ሸውዳችሁ መውጣበት ጨዋታ አይደለም በብዙ ሚሊዮኖች ነው ከናንተ ጋር ከዚህ በኋላ መስራት ይኸውልህ እኛ እኮ ይሄንን ነገር ስንሰራ እኔና እሷ ብቻ እኮ አይደለም እኮ እሱ ነው ተጠቃሚኛ ብቻ አይደለም ብዙ ከስራችን ያለ ሰው አለ ከስራችሁም ከበላያችሁ ሌላም ሰው አለ በቃ ስለዚህ አንድ ባንድ የሥራ ባልደረቦቻችሁ አጋሮቻችሁ አስተዋውቁኝ መታወቅ ፈልጋለሁ ከመታወቂ በፊት ግን አሁን ማን እንደሚያዛችሁ ይበላችሁ እንደሆነ ማን አብሯችሁ እንደሚሰራ ሌላ ሎኬሽን ሌላ ነገር ማድረግ አንችልም ይኸውልህ የተረዳ ቆይ አንተ አላማክ ብር ነው አይደለ አላማ ብቻ አይደለም አብራችሁ መስራት እንችላለን ከኛ አብሮ መስራት ጋር ምን ታገኘው ነገር አለ ብር እኮ ነው እኛ የምናገኘው አይደለ ብር ነው የምትፈልገው እየጠጣሽ ነው አይደል ወይ የሰማሹ ነው እሱም ይውጣና በደንብ እንድናወራበት ፈልጋለሁ እንድንስማማ አብረን እንድንሰራ ፈልጋለሁ ከማጋ እንደምትሰሩ ግን ነገራችሁ ማለት ነው ይኸውልህ አብረን እንኳን እንሰራ ሃሎ ምንም የትኛው ማጭበርበርግሽ የማጭበርበር ህግ ነው ማጭበርበርም ቢሆን እኮ የሥራ ህግ አለው ይኸውልሽ አሁን አንተ ለምን ቆይም ማስረጃን ይዤ ከመውጣቴ በፊት እና ሌላ ነገር ከመፈጠሩ በፊት እንስማማ ምላችሁ ነገር አድርጉ ግልጽ ሆነሽ ንገሪ ናርዶስ ወይ አንቺ እድሉን ልስጥሽ ከሁለታላችሁ ንገሪ በቃ የሆነውን ነገር የሚሆነውን ነገር ንገሪ እዚህ ስራ ውስጥ ይኸውልሽ ናርዶስ ዶርዬን ሲለሰማሽ ይሰርቀና እኔም እንዳንቺ ወንበሬ ነኝ ያልኩሻል ስለዚህ ልክ እንዳንቺ የዘረፋ ስምሪት ውስጥ መግባት ፈልጋለሁ ልክ እንደናንተ በጣም ብዙ ሀብት ማካበት ፈልጋለሁ ቤታችሁ ይሄ እንዳልሆነ አውቃለሁ ይሄ ብቻ እንዳልሆነ አውቃለሁ ቤታችሁ ሁለታችሁም በየራሳችሁ ስም ሌላ ቤት እንዳላችሁ ጭምር አውቃለሁ ግን አንድ የሰፈር ወጣጤን አግኝተን ፈልገን አደንዘን አውጥተን የፈለግነው ካጫወትን ካደረግን በኋላ ኩላሊቱን ይሸጣለን እያላችሁ ነው ገንዘብ የምትበዘብዙት የሰውን ህይወት የምታጠፉት ከአንተ ሰፈር ወጣጤ ነኝ ያልክ አይደለ እስራኤልም አይደለ በቃ ህይወትን ሊለወጥልህ የሚችል ገንዘብ እንስጠህ እና በቃ ከዚህ ነገር ውስጥ ወጣ ገንዘብ ስትሽኝ አበቃም ከዚህ በኋላ እየነገርኩሽ ነው ማስረጃ ይይዛለሁ ይኸውልሽ 2000 ማጣፍቼ እወጣለሁ ስፈልግ ደግሞ ሲጀመር እዚህ ነገር ውስጥ መግባት ለአንተም አይጠቅምህም ለኛ ብቻ ሳይሆን እሱ ለኔቴው ይኸውልህ ባንድ ነገር እሺ በቃ እንስማማ ስራውን እናስጀምራለን ግን መስራት ባለብህ መንገድ ትሰራለህ አዘሽኝ ሲው ልክ እንዳንቺ አረ እዚህ ልጅ መስፈርት ደግሞ ለየት ይላል እንዴት ነው ባክ እየነገርኩሽ ነው ሰማሽኛ ምን ተማምነህ ነው ቆይኛል ራሴን ተማምኜ በራሴ አይ ጉልበት ስላለኝ ማስረጃም ስላለኝ ጭምር ስለዚህ አብረን እንሰራ ያንተ ጉልበት ማንንም አይፈራም ይኸውልሽ ቤቴ ላይ አዎ
ጉልበት ማንም አይፈራ። ይኸው እሱን ያንቺን ጉልበት ማንም አይፈራም። በአቅምሽ በገንዘብሽ አይደለም እንትን ሰው ነው ገንዘብ ፈልገህ መሰለኝ እዚህ ተቀምጠህ ገንዘብ ብቻ አይደለም ፈልገው የሥራ ዋና አጋር ነው የምፈልገው። ስለዚህ ዶክተር ያልሽኝ እያንዳንዱ ማስረጃ አብሯችሁ ይሰራው ሌላ ባለሀብቶች የምታውቋቸው ወደ ቦሌም እንዳላችሁ ሰምቻለሁ። መሰለኝ ወደ ቦሌ በጣም ትልቅ አቅጣጫ እንዳላችሁና እዛ እንደምትገናኙ ሰምቻለሁ። ስለዚህ እነዛን ሰዎች መተዋወቅ ፈልጋለሁ። አባል ቦል ነው የምፈልገው። አለቀ። ቀሽ አልነገርንም ይባል ብለው ይፈጠራል። ምንድነው ይፈጠረውማ ግልጽ ነው። ወጣኝ ነው ይፈጠራል። ግን እናንተ አንድ ነገር አድርጊያችሁ ወጣለሁ። ምን ልታደርገን ትችላለህ? የፈለኩትን ነገር አድርጌ እወጣለሁ። እናንተ የፈለጋችሁትን አድርጋችሁ አይደለ ወንድም ታደለዙት የምታደርጉ እኔ የእናንተን ኩራይ አውጥቼ እወጣለሁ። በዛ ነው ተጫዋች ነው እባክህ። በጣም ተጫዋች ነኝ። ነው ወይስ በፍቃደኝነት እንጠጣለን? ጠጡልኝና ባይሆን እንዲቀልኝ ለስራው እንዲቀልኝ እንደዛ አላርግ አይሻል? ይኸውልሽ አሁን ቀልድ አይደለም ያዝኩት። እኔም እያቀለድኩ አይደለም። በዚያችን ይጮክኛለሁ። ዝም በይ። ይኸውልሽ የምትነግሪኝ ከሆነ ትነግሪኛለሽ። አለቀ። ከዚህ በኋላ ካንቺ ጋር ሳላ መንገር እስከምንችለው ድረስ እኮ ነገር ነው። ይኸውልሽ ባንቺ ትዕዛዝ የምንቀሳቀስበት ምንም አይነት ሚንስ የለኝም። እየሰማሽኝ ነው? አሁን እያንዳንዷን ነገር ማስረጃ ትነግሪኛለሽ። አለቀ። ማስረጃ ሳይሆን እንዴት እንደሚሰራ እኛም ማን ነግረህ ከሆነ ማን እንዲነግርህ ነው? ማን አለቃ ነው ታዲያ? ወይ ደግሞ ሂድና አንተ ስራውኛ ምን ሰራው? አንቺ ለሷ አለቃልሽ፣ እሷ ላንቺ አለቃልሽ። አለቃችሁ በቃ እኔም እናንተ አጋር ነው መሆኑ አለቃችሁ። እኔም አለቃ ያረላችሁ እኔም ለእናንተ አለቃ አልሆንም። አብረን እንስራ። ጓደኛዬም ይመጣል። ጓደኛዬም ለአራት ሆነ ሰርኩን ሰርተን ገንዘባችን ሀብታችን እናታል እናግዛችኋለን። ሰብስበን ነው የምንሰራው። በቃ እንዲሁም ብቻችሁ ከምትሰሩ አብረን እንተሳሰባለን፣ እንሰራለን። የሆነ እኔማ ሲመስለኝ ሲጀመር ይከራዳልም አይመስለኝም። ይሄ ስራ ራሱ ወንድ እኮ ያስፈልገው የኔ ወንድም። ይኸውልሽ እየሰማሽኝ ነው? እሺ ወንድ ሂደህ አማለህ ማምጣት ትችላለህ። እንዴት ነው እሱ ለኔ ተው። ኩላሊት መሸጥ አይደል ዋናው ቁም ነገር? ኩላሊት መሸጥ አይደል ገንዘብ ያበል እና ወቅትህ አደንዝዘህ በፈለኩት ነገር ነው ያመጣዋል። ለኛ እኮ ሌላ ምንም አይነት ጉዳት አናደርስም። እኔ ምንም ጉዳት አላደርስም። በራሴ ሲስተም ደግሞ እኔ ሌላም ሴቶችም ወንዶችም አንተም እሱ ሲስተም ንገረንና እኛም እንደረሃ እኮ ንገሪኝ። መጀመሪያ ዝም ብለን አይደለም ሴሌክት የምናደርጋቸው ወንዶች አሉ። ያልተጎዱ የሚመስሉትን ማያካብዱን ብቻቸውን ያሉ ወንዶችን እንመርጣለን። ማለት ቶሎ ለመታለል የሚመስል አይነት ፊትም አለ። ፊትም አይተናል። ከዛ በኋላ እናመጣቸዋለን። ወንዶቻችን መቼም እሱ መንገድ እንዴት ምናምን አትለኝም። ቀላል ነው። ምን ወንድ ልጅ ደግሞ ትንሽ ነገር ካየ በቃል። ስለዚህ አሁን ከመንገድ ላይ ነው ወንድ ስታገኝ ነው የምታመጪው? ከመንገድ ላይ ሆነ በቃ የትም እሱ የትም ይሁን ማለት የትም ይሁን ብቻውን ያለ ወንድ ቢሆን ይመረጣል ነው እንጂ ተሰብስበውም ቢሆን ሁለቱም ከሆኑ እሷ ማለት እኔ ማለት ከዛ በዛ መንገድ እዚህ ይመጣሉ። በውሃ ግን ወይ በቢራ ማለት እንደ ሰዓቱ በዚህ ሰዓት ከሆነ ቢራ ሰጥልኝ ቀለል እንዲሉ በውሃ አድርገን እንሰጣለን። ከአንድ እስከ 3 ብርጭቆ ተመጥኖ ነው ዶክተሩ ባሳየን መንገድ ይወስዳሉ ማለት ነው። ከዛ ይዘኔ ራሳቸውን ይስታሉ። ዶክተሩ መጥቶ ይወስዳቸዋል። ከዛ በኋላ በቃ የዶክተሩ ስራ ነው የሚያደርገው። ትራንስፈር ይደረግልናል ማለት ነው ገንዘባችን። አሁን ከዚህ በኋላ ነው እናንተ የምታገኙት ነው ማለት ሰዎቹን ሄዳችሁ ካስረከባችሁ በኋላ ኩላሊቱ ይበተን አይበተን አያገባችሁም። ገንዘባችሁ ግን መቀበል ነው። ጤነኛ ኩላሊት ያለው ሰው ማለት ነው። ሴት ለሴት ስለምትዋደዱ እርስ በርስ እና ወንድ ብቻ የምታጠቁት ወንድ አትወዱም ነው ማለት ነው። ምናችሁ ይወዳልና ሲሆን ታዲያ ነው እንደዚህ ቀደም ቆንጆ ነው ምናምን ያስተማልኝ ነው። እሱማ ስራችን ነው ነገር ነው። እናንተ ደግሞ ከኔ ዋታችሁን በሌላችሁ ነው። የት ነው ያለሁት? ናቲሻ ወይኔ ናቲ ውስጥ ያለው ማን ነው? ናቲ ሻረ ወይኔ ናቲ የማንም ውርጋት መጫወቻ ነው። ወይኔ ምንድነው አንተ እንደዚህ
ያደርጋል? አትረጋጋም? ይኸውልህ እኔ ኋላ የተንዳተርኩ ነበር። በቃ አንድ ድምፅሽን እንዳትሰማ ነግሬሻለሁ። እሺ ጉዳይ እኔ ነኝ እንደ ቤቴ እና ዝም በይ አንተ አይደለ እንዴ ምን ለዛ ተክለሰሳ ምናምን ይመጣ አሁን ምንም እንደማያውቅ ሰው እንደዚህ ብሩ ትላለህ እንዴ? ይኸውልሽ የሰማሽ ነው። እኔም ጓደኛዬ ማለት ነው ናት ይባላል። እኔም ጓደኛዬ እንደናንተ ወንበዶች አይደለም ወንጀለኞች አይደለም። ታይሻል። ይሄ ድምጽ ሪከርድ እያደረገ ነው። ከቅድም ጀምሮ የምታወሩትን እየሰማሁ ነበር። ነቃ ብላላ። ወይኔ ራሴን እያመመኝ ነው። በጣም ራሴን የቱን ዋልስጥህ ለማደው ሌላ የተደራጀ ቡድን አለ ማለት ነው። ይኸውልሽ የሰማሽ ነው። ከዚህ በኋላ ካንቺ ጋር አተካራ ውስጥ አልገባም። አሁን የያዝኩትን መረጃ በድምጽ እንጂ በቪዲዮ ነው ያለው። እኔ መርማሪ ጋዜጠኛ ነኝ። በደንብ ቅዳል መርማሪ ጋዜጠኛ ነኝ። የሰማሽ ነው። መርማሪ ጋዜጠኛ ነኝ። መርማሪ ጋዜጠኛ ነኝ ማለት ነው። ታዲያ የምትመረምረው? ይኸውልሽ እኔ ሚዲያ ላይ ነው የምሰራው። መርማሪ ጋዜጠኛ ነኝ። ሁለትሽንም ለህግ አቀርብሻለሁ። ከዚህ በኋላ ምንም አይነት በዚህ ተግባር ውስጥ ያሉትን ሰዎች እናንተንም ጨምሮ ሌላም ግብረ አበሮቻችሁን ይዤ ለህግ አቀርባለሁ። ማስረጃን እስከሰበስብ ድረስ ሆነ ብለን ነው እዚህ ቤት ውስጥ የገባነው ለክትትላችን እንዲረዳን ሁሉንም ነገር ያደርጋል። ተስማምተናል ነበር እንዴ? ምንም የቱን ነው የምንስማማው? በምንድን እንስማማ ነው የፈለግሽው? ማን ነው ይሄ ሁሉ ነገር? እኔ ነኝ ያረኩት። የጠቆመ ማን ነው? ምንም አያገባሽም እሱ ምንም አያገባሽም። አንቺ ግን ለሁለትሽም ለህግ ፈልግሻለሁ። ወደ ህግ ትቀርቢያለሽ። ውጪ ይኸውልሽ ውጪ ከፈለጋችሁ ለሁለታችሁ የራሳችን የህግ አካላቶች አሉን። ነይ ውጪ ነይ። ምንም እንደራደረው ነገር የለም። ውጪ የህግ አካላቶች ስላሉ በቃ ምንም ማውራት ምን ፈልገው ነገር የለም። አረ አንፈልግም። ነገር እንችላለን። አስወጣችሁ ነይ ውጪ ተነስ ውጪ እሱን ህግ ፊት ታወራታለህ።